እንደምናላችሁ ውድ ፍሬሽማን አካዳሚ ቤተሰቦች፣ ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ሚድ ኤግዛም ትይዤላችሁ መጥቻለሁ። በሚድ ኤግዛም 1 የአርባ ምንጭ ዩኒቨርሲቲ የ2013 ሚድ ኤግዛም ሰርችላችሁ ነበር። ዛሬ ደግሞ በሚድ ኤግዛም 2 የወሎ ዩኒቨርሲቲ የ2016 ሚድ ኤግዛም ሰራለሁ ማለት ነው። ሶ ጥያቄውን ከፈለጋችሁ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ይሄ ነው ጥያቄው። ነገር ግን ለመስራት እንዲመቸን በፓወርፖይንት አዘጋጅቼዋለሁ ማለት ነው። ቀጥታ ወደ ጥያቄው እንግባ። የመጀመሪያው ጥያቄ ምንድነው? ቫሊዲቲ ኖት ሰምቲንግ ዳት ኢዝ ዩኒፎርምሊ ዲተርማይንድ ባይ ዘ አክቹዋል ትሩዝ ኦር ፎልሲቲ ኦፍ ዘ ፕሪሚስ ኤንድ ዘ ኮንክሉዥን ነው የሚለው። ሶ ስለ ቫሊዲቲ ስናወራ ቻፕተር 2 ላይ ሲያስታውሱ ከሆነ ቫሊዲቲ ዲተርማይን የሚደረገው በአክቹዋል ትሩዝ ቫልዩ ሳይሆን ባለው ሎጂካል ፕሮሰስ ወይም ደግሞ ስትራክቸራል ፕሮፐርቲ ነው ብለን ነበር። ስትራክቸሩ ሎጂካል ፍሎው ትክክል ነው ወይ፣ ሪዝኒንጉ ልክ ነው ወይ የሚለውን ኢንፈረንሻል ክሌሙ ላይ ነው በደንብ ኮንሰርን የምናደርገው ተባብለን ነበርና ሶ መልሱ ምንድነው የሚሆነው ማለት ነው? ትሩ ነው የሚሆነው። በአክቹዋል ትሩዝ ቫልዩ ዲተርማይን አይደረግም። ሳውንድ ድረስ ነው አክቹዋል ትሩዝ ቫልዩ የሚፈልገው። ሳውንድ ድረስ አንድ አርጊመንት ሳውንድ ለመባል ቫሊድ መሆን አለበት፣ ከዛ ደግሞ ትሩ ፕሪሚስ መኖር አለበት ብለን ነበር። ስለዚህ ሳውንድ ድረስ ነው እንጂ በአክቹዋል ትሩዝ ቫልዩ እና ፎልሲቲ ዲተርማይን የሚደረገው ቫሊዲቲ ግን በአክቹዋል ትሩዝ ቫልዩ ዲተርማይን አይደረግም የሚለውን ነገር አውርተን ነበር ማለት ነው። ሁለተኛ ጥያቄ እንደሚለው ሜታፊዚክስ ኢዝ ኤ ኮር ፊልድ ኦፍ ፊሎሶፊ ዊች ኮንሰርንስ ዘ ኩዌስችንስ ኦፍ ቫልዩስ ዛት ፐርሰን ኦር ሶሳይቲ ሪጋርድስ አስ ጉድ ኦር ፕሪፈሬብል የሚለው ሰው ስለ ቫልዩ የሚጠይቀው ሜታፊዚክስ ነው። ስለ ጉድ ኦር ባድ እያለ ስለ ሶሻል ባህሪዎች የሚጠይቀው ኮንሰርን የሚያደርገው ሜታፊዚክስ ነው የሚለን። ቻፕተር ላይ ስናይ ታስታውሱ ከሆነ ሜታፊዚክስ ሪያሊቲ ነው ብለናል፣ ስለ ኤግዚስተንስ ነው የሚያጠናው ብለናል። ነገር ግን ስለ ቫልዩ፣ ስለ ኢቲክስ፣ ስለ ኤስቴቲክስ የሚያጠናው ማን ነው ብለናል? አግዚዮሎጂ ነው ብለን ነበር። ስለዚህ ሁለተኛው መልስ ይሆናል ማለት ነው። ፎልስ ይሆናል። የመጀመሪያው ትሩ ማለት ነው። ሶስተኛው ጥያቄ ምንድነው የሚለው? አን አርጊመንት ፍሮም አውቶሪቲ ኢዝ አን አርጊመንት ኢን ዊች ዘ ኮንክሉዥን ኢዝ ክሌምድ ቱ ዲፔንድ ሜርሊ ኦን ዘ ሰምቲንግ that is true because an expert or witness say it true ነው የሚለው። ሶ አርጊመንት ፍሮም አውቶሪቲ የሚለውን ኮንሰፕት ስንመለከት በኢንዳክቲቭ አርጊመንት ጊዜ የተለያዩ አርጊመንት ታይፖች አሉ። ከነዚህ መካከል በኢንዳክቲቭ አርጊመንት ስር ያሉት ማለት ነው አርጊመንት ፍሮም አውቶሪቲ ነው። አርጊመንት ፍሮም አውቶሪቲ ማለት የሆነ ሰው ያውቃል ብለን የምናስበው ሊሆን ይችላል፣ እንደ ኤክስፐርት ሊሆን ይችላል። የሆነ ምስክርነት ተጠቅመን ወይ ደግሞ የሆነ ነገር ላይ ወስደን የሆነ ነገር ልክ ነው አይደለም የሚለውን ነገር አርጊመንት ኮንክሉዥን ስንሰጥ አርጊመንት ፍሮም አውቶሪቲ እንለዋለን ማለት ነው። በዚህ ጊዜ ምንድነው ችግሩ ካል ያን አርጊመንቱን የሚሰጠው ሰው ምን ሊሆን ይችላል? ስህተት ሊሆን ይችላል። ኤክስፐርት ያንን ሰው ቢያዝድ ሊሆን ይችላል። ሰው ኮንክሉዥኑ ዘ ማተር ኦፍ ፕሮባቢሊቲ ነው። ማለትም በፕሪሚስ እና በኮንክሉዥን መካከል የሚኖረው ሪሌሽን ፕሮባቢሊቲ ነው። የሆነ ሰው እንደዚህ ስላለ እንደዚህ ይሆናል ብለን ኮንክሉዥን ብንሰራ ይሄ ዘ ማተር ኦፍ ፕሮባቢሊቲ ነው እና ኤክስፐርት ስላለ ከዛ ተነስቶ የሚሰጥ ነው የሚለን አርጊመንት ፍሮም አውቶሪቲ። ስለዚህ መልሱ ምንድነው ማለት ነው? ትሩ ነው። አራተኛው ምንድነው የሚለው? ኢን አን አርጊመንት ዘ ክሌም ዛት ሰምቲንግ ኢዝ ሰፖርትድ ባይ ኤቪደንስ ኦር ሪዝንስ ኢዝ ኖት ኦልዌይስ ኤክስፕሊሲት። ሶ እዚህ ጋር ምንድነው የሚለው? ኢንፈረንሻል ክሌም ወደሚለው ኮንሰፕት ነው የሚወስደን። ኢንፈረንሻል ክሌም ማለት በእንትኑ በፕሪሚስ እና በኮንክሉዥን መካከል ያለው ግንኙነት ሎጂካል ፍሎው ነው ያለው ሪሌሽንሽፕ ነው። ሶ ኢንፈረንሻል ክሌም ኤክስፕሊሲት ሊሆን ይችላል፣ ኢምፕሊሲት ሊሆን ይችላል። ኤክስፕሊሲት ማለት ምን ማለት ነው? ኤክስፕሊሲት ወይም ደግሞ ይሄ ምንድነው ይባላል? ኢንዲኬተር ወርዶቹ ኢንዲኬተር ወርድ የሚጠቀም ከሆነ ነው ሲንስ፣ ዘስ፣ ቢኮዝ ምናምን የሚል ዜርፎር የሚሉትን ኢንዲኬተር ወርድ የሚጠቀም ከሆነ ኤክስፕሊሲትሊ ሰፖርት አድርገዋል ማለት ነው። በኤቪደንሱ ወይ በሪዝኑ ኤክስፕሊሲትሊ ነው። ወይም ደግሞ የሚታይ እንትን አለው ሲንስ ዜርፎር ምናምን ብሎ ኢንዲኬተር ወርዶችን ከተጠቀመ ማለት ነው። ኢምፕሊሲት የምንለው ግን በስቴትመንቱ መካከል ወይም ደግሞ በፕሪሚስ እና በኮንክሉዥን መካከል ያለው ሪሌሽን ዊዛውት ኢንዲኬተር ወርድ ከሆነ which is ኢምፕሊሲት እንለዋለን ማለት ነው። ሶ በዚህ ኬዝ አርጊመንት ባይ ኤቪደንስ ኦር ኢዝ ኖት ኦልዌይስ ሁልጊዜም ኤክስፕሊሲት አይደለም ማለት ምን ማለት ነው? ሁልጊዜም ኢንዲኬተር ወርዶችን መጠቀም የለበትም። ያለ ኢንዲኬተር ወርድም አርጊመንት ሊኖር ይችላል ነው የጥያቄው ኢንቴንሽን። ሶ ይሄ መልሱ ምንድነው ማለት ነው? ትሩ ነው። ሌላው ደግሞ አምስተኛው ጥያቄ ምንድነው የሚለው? ኢንሶፋር as axiology is concerned with the fundamental principle of the nature of reality, it raises questions about whether God exists or why there is anything at all in the universe ነው የሚለው። ሶ ስለ ጋድ ስለ ኤግዚስተንስ የሚያጠናው ምንድነው ብለናል? ሜታፊዚክስ ነው ብለናል። አግዚዮሎጂ ግን ስለ ቫልዩ ነው የሚያጠናው፣ ስለ ኢቲክስ ምናምን ነው የሚያጠናው። ሶ ይሄኛው ምን ይሆናል ማለት ነው? አምስተኛው ፎልስ ይሆናል ማለት ነው። ስድስተኛው ጥያቄ ደግሞ ምንድነው? ሜል አክራንስ ኦፍ ኢንዲኬተር ወርድ ካን ጋራንቲ ዘ ኤግዚስተንስ ኦር ፕሪሚሲስ ኦር ኮንክሉዥን ኦፍ አን አርጊመንት ነው የሚለው። እዚህ ጋር የኢንዲኬተር ወርድ መኖር ብቻ እንትንን ሊገልጸው ይችላል።
ወይም ደግሞ ኢንዲኬተር ወርድ ስላለ ብቻ ፕሪሚስና ኮንክሉዥን መኖሩን ጋራንቲ ሊያደርግ ይችላል ነው የሚለው። ቅድም ላይ በሰጧቸው ኤግዛምፕል መመልከት ትችላላችሁ። ጋራንቲ አያደርግም። የአርባ ምንጭ ጥያቄ ላይም አይተናታል። ሶ ይሄኛው መልስ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ሜር ማለት ኦንሊ ማለት ነው። ሶለሊ ሜር እንደዚህ አይነት ቃላቶችን ሊጠቀም ይችላል። ብዙ ጊዜ እንደዚህ ኦንሊ እንደማለት ነው የሚጠቀማቸው። ሶ ኢንዲኬተር ወርድ ስላለ ብቻ አንድን አርጊመንት ነው ባያስ ብሎ ወይም ደግሞ በፕሪሚስ እና በኮንክሉዥን መካከል ኮኔክሽን አለ ብሎ ኤቪደንስ ሊሰጠን አይችልም ማለት ነው። ሰባተኛ ጥያቄ ምንድን ነው የሚለው? ካዛል ኢንፈረንስ ኢዝ ኤ ዲዳክቲቭ አርጊመንት ዛት ፕሮዲዩስስ ፍሮም ዘ ኖሌጅ ኦፍ ዘ ኮዝ ቱ ዘ ኖሌጅ ኦፍ አን ኢፌክት ነው የሚለው። ሰባተኛ ጥያቄ ካዛል ኢንፈረንስ ዲዳክቲቭ አርጊመንት ነው የሚለው። ዲዳክቲቭ አርጊመንት ማለት በፕሪሚስ እና በኮንክሉዥን መካከል ያለው ግንኙነት አብሶሉት ሰርቴኒቲ ወይም ደግሞ ስትሪክት የሆነ ግንኙነት ሲኖረው ነው ብለናል። ይህ ግን ካዛል ኢንፈረንስ ከሆነ ወይም ደግሞ ኮዝ ኤንድ ኢፌክት ከሆነ የምንጠቀመው ኢንዳክቲቭ አርጊመንት እንደሆነ በሰራሁላችሁ ቪዲዮ ተነጋግረን ነበር። ሶ ኢንዳክቲቭ አርጊመንት ማለት ዘ ማተር ኦፍ ፕሮባቢሊቲ ነው የሚኖረው በፕሪሚስ እና በኮንክሉዥን መካከል የሚኖረው ግንኙነት ማለት ነው። ሶ አንድ ነገር ለአንድ ነገር ኮዝ አድርገን ስናነሳ ያ ነገር 100% ኮዙ ላይሆን ይችላል። ሶ ሰርቲኒቲ አይደለም የሚኖረው ግንኙነት። ስለዚህ የሰባተኛው ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ምንድነው ይሄ ካዛል ኢንፈረንስ? ኢንዳክቲቭ አርጊመንት ነው። ስምንተኛው ሜታፊዚክስ ዘ ስተዲ ኦፍ ዘ ኔቸር ኤክስተንት ኦሪጂን ኤንድ ጀስቲፊኬሽን ኦፍ ኖሌጅ ነው የሚለው። ሶ ስለ ኖሌጅ የሚያጠናው ኤፒስቴሞሎጂ ነው እንጂ ሜታፊዚክስ አይደለም። የስትሬት ፎርዋርድ የሆኑ ጥያቄዎች ስለሆኑ ሌላ ደግሞ ፓርት መልቲፕል ቾይስ ነው። የመጀመሪያው ጥያቄ ምንድን ነው? the question what does it mean for something to exist is different from the question what does it mean for us to know that something exists ነው የሚለው። the difference between the two questions is highlighted the difference between two branches of philosophy ነው የሚለው። ይህም በጣም ስትሬት ፎርዋርድ ጥያቄ ነው። እዚህ ጋር something exist ነው አይደል የሚለው። ስለዚህ እዚህ ጋር ስለ ኤግዚስተንስ ነው እያወራ ያለው። ሶ የአንድ ነገር ደግሞ መኖሩ ለእኛ ምን ማለት ነው የሚለውን ነገር እንዴት ኖረ ምናምን የሚሉትን ጥያቄዎች ስንመጣ ደግሞ እንዴት እናውቃለን ነው የሚለው። how does it mean for us to know that something exists ነው። ያን ነገር የሆነ ነገር ኤግዚስት እንዳደረገ ማወቅ ምን ማለት ነው የሚለውን ነገር ስለ እውቀት የሚያወጣናል ስለ ኖሌጅ የሚያጠናልን ምንድን ነው ማለት ነው? ኤፒስቴሞሎጂ ነው። ሶ በዚህ እንትን መልሳችን ምን ሆነ ማለት ነው? ዲ ይሆናል። የመጀመሪያው ሜታፊዚክስ ነው ስለ ኤግዚስተንስ፣ ሁለተኛ ደግሞ ስለ ኖሌጅ የሚያወራው ኤፒስቴሞሎጂ ነው ማለት ነው። ሶ ሁለተኛ ጥያቄ ደግሞ ምንድን ነው የሚለው? If Mr. X is president, then Mr. X is human. It follows that being the president of the country is blank for being human being ይላል። ሶ እዚህ ጋር sufficient condition, necessary condition, valid argument ነን ነው የሚለን። ሶ ሚስተር ኤክስ ፕሬዚዳንት ነዋል። በሰፊሽንት ኮንዲሽን እና በኔሰሰሪ ኮንዲሽን መካከል ያለው ልዩነት መጀመሪያ ማወቅ አለብን። ሰፊሽንት ኮንዲሽን ማለት የኤ መኖር ለቢ መኖር በቂ ነው ማለት ነው። ሰፊሽንት ኮንዲሽን ማለት ነሰሰሪ ኮንዲሽን ከሆነ ግን የኤ መኖር ለቢ መኖር ግዴታ ነው የሚለውን ነገር ነው ወስዱ። እዚህ ጋር ሰፊሽንት ነሰሰሪ ቀጥታ በእንግሊዝኛ ቃል መውሰድ ትችላላችሁ። ሶ ሚስተር ኤክስ ፕሬዚዳንት ከሆነ ሚስተር ኤክስ ምንድነው ማለት ሂውማን ነው። ሶ ፕሬዚዳንት መሆኑ ሂውማን ለመሆኑ ምንድነው በቂ ነው አይደለ? ፕሬዚዳንት ከሆነ ሰው ነው ማለት ነው። ሶ ፕሬዚዳንት መሆን ሰው ለመሆን ምንድነው ማለት ነው በቂ ነው which is sufficient condition ነው ማለት ነው። ነገር ግን ሂውማን መሆን ፕሬዚዳንት ለመሆን ምንድን ነው ቢገለበጠው እዚህ ጋር being a human is blank condition for being a president ቢለው ምንድነው የሚሆነው? necessary condition ነው የሚለው። ሶ ፕሬዚዳንት ለመሆን መጀመሪያ ምን መሆን አለበት? ሰው መሆን አለበት። ሶ necessary condition ይሆናል ማለት ነው። being a human is blank for being a president ቢለው ማለት ነው። ፕሬዚዳንት ከመሆኑ በፊት ሰው መሆን ስለሚቀድም ማለት ነው። እዚህ ጋር ግን ፕሬዚዳንት መሆን ሂውማን ቢንግ ለመሆን ምንድን ነው ማለት ነው? ሰፊሽንት ኮንዲሽን ነው። ፕሬዚዳንት ከሆነ ሰው ነው ማለት ነው። ከሰው ውጭ ፕሬዚዳንት የሚሆን ስለሌለ ማለት ነው። ስለዚህ መልሳችን ሰፊሽንት ኮንዲሽን ይሆናል ማለት ነው። ሶስተኛ ጥያቄ ምንድን ነው የሚለው? when a statement about a certain issue is accompanied by different instances to exemplify it is considered as illustration, exposited passage, explanation, loosely associated statement ነው የሚለው። ሶ እዚህ ጋር ኢላስትሬሽን ነው መልሱ። ኢላስትሬሽን ማለት በኤግዛምፕል ነገሮችን ኤክስፕሌን ማድረግ ከሆነ ነው። ኤክስፖዚተሪ ፓሴጅ ከሆነ ምንድነው? አንድ ቶፒክ ስቴትመንት ወይም ደግሞ ቶፒክ ሴንተንስን ዴቨሎፕ አድርጎ በዛ መሰረት ሌላ ኤክስትራ ነገሮችን የሚሰጥ ከሆነ ነው። ኤክስፕላኔሽን ከሆነ ደግሞ ፕሮፖዝ ቱ ሼድ ላይት ኦን ዋይ ሳምቲንግ ኢዝ ዘ ኬዝ ነው የሚለው። እንደውም ዴፊኒሽን ላይ ቱ ሼድ ላይት የምትል እንትን ካለች
ኤክስፕላኔሽን ነው የሚሆነው ወይም ደግሞ ኤክስፕላናቶሪ ፓሴጅ ነው የሚሆነው ማለት ነው። ያ የሆነ ነገር ለምን ለኬዝ እንደሆነ ያን ነገር ኤክስፕሌን የሚያደርግ ነው ማለት ነው። ዲምድ ነው የሚለው ሉዝሊ አሶሺየትድ ስቴትመንት ነው የሚለው ሉዝሊ አሶሺየትድ ስቴትመንት ማለት ሎጂካል ፍሎ የሌለው ስቴትመንት ማለት ነው፣ ወይም ደግሞ ኮኔክሽን ያለው ስቴትመንት ማለት ነው። እዚህ ጋር ግን አንድን ስቴትመንት ነው ወይም ስቴትመንት ነው የሚለው ስለ አንድ ስቴትመንት እያወራ ስለሆነ እዚህ ጋር ሉዝሊ አሶሺየትድ ስቴትመንት ሲል ከአንድ በላይ የሆኑ አሶሺየትድ የሆኑ ስቴትመንቶች ናቸው ማለት ነው። ፎልስ ይሆናል መልሱ ማለት ነው። ሌላው ደግሞ ወደ አራተኛው ጥያቄ ስንመጣ ኢፍ ዘ ቢግ ባንግ ቲዮሪ ኢዝ ኮሬክት ዘን ዘ ዩኒቨርስ ኢዝ ቢሊየንስ ኦፍ ይርስ ኦልድ ኤንድ ዘ ቢግ ባንግ ቲዮሪ ኢዝ ኮሬክት ዘን ዘ ዩኒቨርስ ዋዝ ኖት ክሬትድ ኢን 6 days. Thus, if the universe is billions of years old, then it is not created in 6 days. So ይሄ ጥያቄ ትንሽ ትሪኪ የሆነ ጥያቄ ነው። ምንድን ነው የመጣበትን ኢፍ ኤንድ ዘን አይነት ኮንሰፕቶች ካሉ ሃይፖቴቲካል ሲሎጂዝም ነው ብለን ነበር ታስታውሱ ከሆነ። ሶ በሃይፖቴቲካል ሲሎጂዝም ኮንሰፕት ኢፍ ኤ ከዛ ዘን ቢ እያልን ነው እንትን የምንለው። እዚህ ጋር በምሳሌ ላስረዳችሁ። ኢፍ ኤ ዘን ቢ የሚል ኮንሰፕት ያመጣልናል። ኢፍ ቢ ዘን ሲ ዜርፎር ኢፍ ኤ ዘን ሲ። ሲሎጂዝም ማትስ ላይ ታውቁታላችሁ ቻፕተር 1። ሶ ኤ ኢምፕላይስ ቢ ከሆነ እና ቢ ኢምፕላይስ ሲ ከሆነ ኤ ኢምፕላይስ ሲ ብለን የሚል ኮንሰፕት አለ ማትስ ላይ የምታስታውሱ ከሆነ ሲሎጂዝም የሚል ቻፕተር 1 ላይ ማቴማቲካል ሪዝኒንግ ስለምትማሩት ማለት ነው። ሶ አሁን ይህ ሃይፖቴቲካል ሲሎጂዝም በዚህ ኮንሰፕት ነው የሚሰራ። ሶ ኢፍ ዘን የሚል ኮንሰፕት ስለሚይዝ ይሄ ጥያቄ ኢፍ ዘ ቢግ ባንግ ቲዮሪዝ እያለ ኢፍ ዘን አይነት ስትራክቸር ስላለው ስትራክቸራሊ ይህ አርጊመንት ምንድን ነው ማለት ነው? ዲዳክቲቭ ነው ማለት ነው። ሶ ዲዳክቲቭ የሚለው እንወስዳለን። እዚህ ጋር ኢንቫሊድ የሚሆኑት ማነው ኢንዲዳክቲቭ የሚሉት ይወድቃሉ ማለት ነው። ሶ ይሄ ነገር ግን ቫሊድ ነው ኢንቫሊድ የሚለውን ነገር ደግሞ ስንመለከት እዚህ ጋር እንትኑን ስትራክቸሩን ተከትለዋል የሃይፖቴቲካል ሲሎጂዝም ስትራክቸር ተከትለዋል ብለን ብንጠይቅ በቀላሉ ኢፍ ፒ ዘን ኪው ዘን ኢፍ ፒ ዘን አር ዜርፎር ኢፍ ኪው ዘን አር ነው የሚለው። እዚህ ጋር ግን ይሄ ሃይፖቴቲካል ሲሎጂዝም ወይም ደግሞ ይሄን እንትን ተከትሏል ስንል አልተከተለም ፎርሙን አይደለ። ኢፍ ፒ ኢምፕላይስ ኪው ብንል ፒ ኢምፕላይስ ኪው ከዛ ደግሞ ፒ ኢምፕላይስ አር ብንል እና ኪው ኢምፕላይስ አር ብንል ይሄ ሎጂካል ፋላሲ ነው ማለት ነው። ወይም ደግሞ የሃይፖቴቲካል ሲሎጂዝምን ፎርም አልተከተለም። እዚህ ጋር በሌላ ኤግዛምፕል ላሳያችሁ። ኢፍ ኢትስ ሬኒንግ ዘን ዘ ግራውንድ ኢዝ ዌት አለ። ቀለል ባለ ኤግዛምፕል ከዛ እንመልሳለን። ከዘነበ መሬቱ ይረጥባል። ኢፍ ኢትስ ሬኒንግ ዘን ማይ ሹዝ አር ዌት። ሶ አሁንም ከዘነበ ምን ይሆናል? መሬቱ ማነው ጫማዬ ይረጥባል ነው የሚለው። ሶ ኢፍ ዘ ግራውንድ ኢዝ ዌት መሬቱ ከረጠበ ዘን ማይ ሹዝ አር ዌት ጫማዬ ይረጥባል። ሶ እዚህ ጋር ግን መሬቱ የረጠበው ምናልባት እኮ ዘንቦ ላይ ሊሆን ይችላል፣ ውሃ ተደፍቶበት ሊሆን ይችላል፣ ማለት የሆነ ሰው ውሃ ፍሶበት ሊሆን ይችላል፣ ሌላ ከዝናብ ውጭ የሆነ ነገር ሊሆን ይችላል። መሬቱ ነው ያረጠበው። ሶ ከዘነበ ነው እንጂ መሬቱ ይረጥባል ያልነው መሬቱ ከረጠበ ማን ነው? ከዘነበ ነው እንጂ መሬቱ ይረጥባል፣ ከዛ ከዘነበ ነው ጫማዬ ይረጥባል ያልነው እንጂ መሬቱ ከረጠበ ጫማዬ ይረጥባል የሚል ኮንሰፕት አላመጣንም እዚህ ጋር። ሶ ኮንክሉዥኑ ምንድነው ማለት ነው? ፋላሲ ያምጥቷል። ስትሪክት የሆነ ሎጂክ ክሊር የሆነ ሎጂክ ለመከተል ሞክሯል። ኢፍ ዘን በሚል ስትራክቸር ወይም ደግሞ ሃይፖቴቲካል ሲሎጂዝም ተጠቅሞ ዲዳክቲቭ ለመሆን ሞክሯል፣ ግን ዲዳክቲቭ አይደለም። ምክንያቱም የተከተለው ሎጂክ እዚህ ጋር ሪሌሽን የሌላቸው ነገሮች ሪሌት አድርገዋል ማለት ነው። እዚህ ጋርም ስንመለከት ቢግ ባንግ ቲዮሪ ኮሬክት ከሆነ ኢፍ ቢግ ባንግ ቲዮሪ ኢዝ ኮሬክት then the universe is billions of years old አለ። ከዛ if the big bang theory is correct አለ። አሁንም ምን አለ ደግሞ አር ምንድን ነው የሚለው the universe was not created in 60 days. so if the universe is billions of years old the universe was not created in 60 days. so ምናልባት እኮ በ6 days ወይም ደግሞ መሬት ቢሊየንስ ኦፍ ይርስ ኦልድ ኖሯት ነገር ግን በ6 day ሊሆን ይችላል ክሬት የተደረገችው። እንደዚህ አይነት እንትኖች ሊኖሩ ይችላሉ። በ6 day እና በቢግ ባንግ ቲዮሪ መካከል ያለውን ልዩነት ክሊርሊ ስቴት አላደረገውም እዚህ ጋር ማለት ነው። ሶ በዚህ መሰረት ቀጥታ እዚህ ኮምፕሊኬትድ ነገር ውስጥ መግባት የለባችሁም። በቃ ይችኛውን የሃይፖቴቲካል ሲሎጂዝምን ኮንሰፕት ወይም ደግሞ ስትራክቸሯን ተወስዱና ኢፍ ኤ ዘን ቢ ኢፍ ቢ ዘን ሲ ዜርፎር ኢፍ ኤ ዘን ሲ የምትለዋን ኮንሰፕት ተወስዱና እንትኖችን
ስያሜ ተሰጣችኋላችሁ ኤ ቢ ሲ ብላችሁ ከዛ በኋላ ይህን ስትራክቸር አምጥቷል ወይ ነው ጥያቄው። ካላመጣ ኢንቫሊድ ነው ማለት ነው። ነገር ግን ስትራክቸራሊ ቫሊድ ለመሆን ሎጂካል ለመሆን እየሞከረ ስለሆነ ሃይፖቴቲካል ሲሎጂዝም ለመሆን እየሞከረ ስለሆነ ወይም ደግሞ ደዳክቲቭ ለመሆን እየሞከረ ስለሆነ ደዳክቲቭ እንለዋለን። ነገር ግን ቫሊዲቲ ስንመለከት ኢንቫሊድ ነው። ቫሊዲቲ ማለት በፕሪሚስ እና በኮንክሉዥን መካከል ያለው ሎጂካል ፍሎ ስለሆነ ማለት ነው። ሌላ ደግሞ ቀጣዩ ጥያቄ አምስተኛው ጥያቄ አን አርጊመንት ዛት ፕሮሲድስ ፍሮም ዘ ኖሌጅ ኦፍ ሴሌክትድ ሳምፕል ቱ ሳም ክሌም አባውት ዘ ሆል ግሩፕ ነው። ከሴሌክትድ ሳምፕል ተነስተን ስለ ሙሉ ግሩፕ የምናወራ ከሆነ ይሄ በጣም ቀላል ነው። ኢንዳክቲቭ ጀነራላይዜሽን ነው። ከትንሽ ሳምፕል ተነስተን ጀነራላይዝ ማድረግ ነው። ሶ ሌሎቹ አይሆኑም። በተደጋጋሚ ነገሮችን መደጋገም እንዳይሆንብን። ሶ ኢዘር ቢል ክሊንተን ኦር ጆርጅ Bush was president when the World Trade Center towers were destroyed, but Bush was not president at that time. Therefore, Bill Clinton was president when those buildings were destroyed ነው የሚለው። ሶ ይሄኛው ምን አይነት ስትራክቸር ነው የያዘው? ዲስጀንክቲቭ ሲሎጂዝም ነው አይደለ? ኢዜር ኦር ነው የያዘው። እዚህ ጋር ኢዜር አለች፣ ከዛ ደግሞ ኦር አለች ማለት ነው። ኢዜር ኦር ስትራክቸር ስለሆነ ዲስጃንክቲቭ ሲሎጂዝም የሚለውን ኮንሰፕት እንመለከታለን ማለት ነው። ዲስጃንክቲቭ ሲሎጂዝም አይነት ኮንሰፕት ከሆነ ያለው ኢፍ ኤ ኦር ቢ ይለናል። ኤ ኦር ቢ ኢዜር ኦር ቢ ሶ ኖት ቢ ኦር ደግሞ ኖት ቢ ኦር ደግሞ ኖት ኤ ሊሆን ይችላል። ዴርፎር ኤ ሶ አበበ ወይም ከበዴ ናቸው። አበበ አይደለም፣ ስለዚህ ከበዴ ነው ቢል ይሄ ምንድነው? ሎጂካል ተመልክተን ነበር። ታስታውሱ ከሆነ ምንድነው አልማዝ ወይ የሆነ ሰሟን ኤርትራዊ ናት አሊያም ደግሞ ኢትዮጵያዊ ናት የሚል አይነት ምሳሌዎችን ቪዲዮ ላይ ማለት ነው። ኢትዮጵያ አይደለችም ካለ ኤርትራዊ ናት ማለት ነው። ኤርትራዊ አይደለችም ካለ ኢትዮጵያዊ ናት ማለት ነው። ሶ እንደዚህ አይነት ስትራክቸር ካለው አንደኛ ዲስጃንክቲቭ ሲሎጂዝም ነው። ዲስጃንክቲቭ ሲሎጂዝም ከሆነ ደግሞ ዲዳክቲቭ አርጊመንት ነው ማለት ነው። ሶ ኢንዳክቲቭ የሚሉትን ኮንሰፕቶች እናጠፋለን። ከዛ ደግሞ ይሄ ነገር ቫሊድ ነው ኢንቫሊድ ነው ስንል ቫሊዲቲ የምንለካው በሎጂካል ፍሎ ነው። ሶ ፕሪሚሲስን አስሩ እንደሆነ አድርገን ነው የምንወስደው። ግን ፕሪሚሲስና በኮንክሉዥን መካከል ያለው ሪሌሽን ሃው ስትሮንግ ወይም ደግሞ ምን ያክል ጠንካራ ነው የሚለውን ነገር ነው የምንመለከተው። ሶ ኤ ኦር ቢ ነው ወይም ደግሞ ወይ ክሊንተን ነበረ ወይ ጆርጅ ነበረ የፕሬዚዳንቱ በዛ በትሬድ ሴንተሩ ዲስትሮይ ሲሆን፣ ስለዚህ ቡሽ አልነበረም፣ ስለዚህ ክሊንተን ነው ካል ምንድን ነው ማለት ነው? ምንድነው? ዲስጃንክቲቭ ሲሎጂዝም ነው። አንዱ አይደለም፣ ስለዚህ ያኛው ነው ማለት ነው። አዘይ ትሩ ስለወሰድ ነው። ስለዚህ መልሳችን ምንድን ነው ማለት ነው? ቫሊድ ነው ማለት ነው። ስለዚህ መልሱ ማን ይሆናል? ሲ ይሆናል ማለት ነው። ዲዳክቲቭ ነው፣ ከዛ ደግሞ ቫሊድ ነው ማለት ነው። ሌላው ደግሞ ሰባተኛው ጥያቄ among the following alternatives one is wrong about the major benefits that we can gain from the studying of logic ነው። ሎጂክን በማጥናት ከምናገኛቸው ጥቅሞች መካከል አንዱ ትክክል አይደለም ነው የሚለው it helps us to distinguish good arguments from bad argument። ይህን ሎጂክን በመማር የምናገኘው ነው። increasing clear effective and meaningful communication ይህም ሎጂክን በመማር የምናገኘው ጥቅም ነው። ሲ ደግሞ it helps us to understand and identify the common logical errors in reasoning ነው የሚለው በሎጂክ ውስጥ ያሉ ኮመን ሎጂካል ኤረሮችን አይደንቲፋይ ለማድረግም ያገለግለናል። ይሄ በጣም ቀላል ነው ስለሆነ it creates ill-convinced policies in the political atmosphere ነው የሚለው በፖለቲካል አትሞስፌር ውስጥ የሆነ ልክ ያልሆኑ ኢል-ኮንቪንስድ የሆኑ ኢል-ኮንሲቭድ የሆኑ እንትኖችን አርጊመንቶችን አርጊው ለማድረግ ፖሊሲዎችን ለማውጣት ክሬት ለማድረግ ያገለግለናል ነው የሚለው ወይ ደግሞ ተገቢ ያልሆኑ እንትኖችን ሎጂክን መማር ከነዚህ ፋላሲ ፍሪ የሆኑ ሎጂካል ምክንያታዊ የሆኑ ክሊር የሆኑ ውሳኔዎችን እንድንወስን ነው እንጂ የሚያግዝ እንደዚህ አይነት ነገሮችን እንድናደርግ ስለማያግዝ ሮንግ ስለሆነ የሚለው መልሱ ዲ ይሆናል ማለት ነው። ዋት ኢዝ አን አንሳውንድ አርጊመንት ነው የሚለው አንሳውንድ አርጊመንት ምንድን ነው የሚለን ሳውንድ የሚለውን ነገር ስንመለከት ቅድም ላይ እንዳልኳቸው ሳውንድ ራስ ዲተርማይን የሚደረገው በትሩዝ ቫሊዩ እና በቫሊዲቲ ነው። ማለትም በፕሪሚሲሱ ትሩ መሆን አለበት አንድ ነገር ሳውንድ ለመባል ትሩ ፕሪሚስ መኖር አለበት። ሁለተኛ ደግሞ ያ ነገር ቫሊድ መሆን አለበት ወይም ደግሞ ሎጂካል ፍሎ ልክ መሆን አለበት ማለት ነው። እነዚህ ሁለት ክራይቴሪያዎች ይዘን እንበትናቸዋለን ማለት ነው። አን አርጊመንት ዛት ላክስ ሰፖርቲንግ ኤቪደንስ ነው የሚለን ሰፖርቲንግ ኤቪደንስ ላክ የሚያደርግ ከሆነ ነው የሚለን ሰፖርቲንግ ኤቪደንስ ላክ የሚያደርገው አንሳውንድ ሊሆን ይችላል። ነገር ግን እዚህ ጋር ሰፖርቲንግ ኤቪደንስ ስላጣ ብቻ አንድን አርጊመንት ሰፖርቲንግ ኤቪደንስ ስላለው ብቻ ሳውንድ ነው አንል
ምክንያቱም አን አርጊመንት ሰፖርቲንግ ኤቪደንስ ባይኖረውም ምናልባት ሰፖርቲንግ ኤቪደንስ ኖሮት ያ ነገር ውሸት ቢሆን ወይም ደግሞ ፎልስ ቢሆን ፎልስ ፕሪሚሲስ ቢኖረው ሰፖርት ቢያደርግና ፎልስ ቢሆን which is አሁንም አንሳውንድ ነው ስቲል አንሳውንድ ነው የሚሆነው ማለት። ስለዚህ the best answer ስለሆነ የምንመርጠው ሰፖርቲቭ ኤቪደንስ ስላል ያልኖረው አንሳውንድ ነው አይደለ? ነገር ግን ያ ሰፖርቲቭ ኤቪደንስ ቢኖረው ራሱ ሳውንድ መሆን አይችልም። ስለዚህ ይሄን መልስ እናልፈዋለን ማለት ነው። ነገር ግን ኮንሲደር እናደርጋለን ቹዝ ዘ ቤስት አንሰር ስለሆነ። ሁለተኛው አን አርጊመንት ዛት ኢዝ ሎጂካሊ ስትራክቸርድ ኤንድ ፎሎውስ ቫሊድ ሪዝኒንግ። ሶ ሎጂካሊ ስትራክቸርድ ከሆነ እና ቫሊድ ሪዝኒንግ የሚከተል ከሆነ ይሄ ምንድነው ማለት ነው? ሳውንድ ነው። እንደው ሲ ደግሞ ምንድነው የሚለው አን አርጊመንት ዛት ኢዝ ቤዝድ ኦን ኦብጀክቲቭ ፋክትስ ኤንድ ዳታ ነው የሚለው። ሶ ኦብጀክቲቭ ፋክት እና ዳታ ነው የሚለው። አሁን ይህም እዚህ ጋር አሁን ኦብጀክቲቭ ፋክት እና ዳታ ያለው ኖሮትም እንትን ከሆነ ወይም ደግሞ ኢንቫሊድ ከሆነ ሎጂካል ፍሎ ልክ ካልሆነ አንሳውንድ ነው አይደለ? ስለዚህ ኦብጀክቲቭ ፋክት እና ዳታ ስላለው ብቻ ሳውንድ ልንለው አንችልም። ሎጂካል ኮኔክሽን የሚያስፈልገው ሶ ኤግዛክትሊ አንሳውንድ ጋር ማች የሚያደርግልን ነው ምርጫ የምንፈልገው። ሶ እዚህ ጋር ዲምድ ነው የሚለው አን አርጊመንት ዛት ኢዝ ኖት ሎጂካሊ ቫሊድ ኦር ሃዝ ፎልስ ፕሪሚስ ነው የሚለን። ሎጂካሊ ቫሊድ ካልሆነ ወይ ደግሞ ፎልስ ፕሪሚስ ካል ሶ ቫሊዲቲንም ጠቀሰልን እዚህ ጋር ሎጂካሊ ቫሊድ ካልሆነ ከዛ ደግሞ ፎልስ ፕሪሚሲስ ካለው ትሩ ፕሪሚስ መኖር ያለበት ብለናል አይደል? ሳውንድ ለመባል ሰው አንሳውንድ ስለሆነ ያን ሳውንድ አርጊመንት ምንነት ስለሆነ እየጠየቀን ያለው ፎልስ ፕሪሚሲስ ካለውና ሎጂካሊ ቫሊድ ካልሆነ ወይ ከሁለቱ አንዱን ካጎደለ ወይ ሁለቱንም ካጎደለ ነው አንሳውንድ የምንለው ማለት ነው። ሶ እዚህ ጋር ከምርጫዎቹ መካከል ኤም ሲም የሆነ እንትን ልክ የሚመስል ነገር አላቸው። ነገር ግን በቃ ሞስት ትክክል የሆነውን ስለሆነ ምርጫ ላይ የምንመርጠው ሁሉንም ክራይቴሪያ የሚያሟላልንን እንመርጣለን ማለት ነው። ሁለተኛው ጥያቄ ስንመጣ ደግሞ ምንድነው የሚለው which one of the following is true regarding a simple non-inferential passage ነው የሚለው። ስለ ሲምፕል non inferential passage ልክ የሆነ የትኛው ነው የሚለን። የመጀመሪያው ምንድነው it is a passage that provides evidence and reasoning to support a conclusion ነው። ኮንክሉዥን ለመደገፍ ኤቪደንስ እና ሪዝኒንግ የሚሰጥ ከሆነ ምንድነው ማለት ነው? ይሄ ኢንፈረንሻል ፓሴጅ ነው። ወይ ደግሞ ኢንፈረንሻል ክሌም ማለት በፕሪሚስ እና በኮንክሉዥን መካከል ሎጂካል የሆነ ፍሎ ወይም ደግሞ ኮኔክሽን ሲኖር ነው ብለን ነበር አይደል? ሶ ኤ መልስ አይሆንም ማለት ነው። ቢ ደግሞ ምንድነው የሚለን it is a passage that presents opinions and subjective viewpoints ነው የሚለን። ቢ ላይ ነን ኢንፈረንሻል ፓሴጆችን ስንመለከት ቻፕተር 2 ላይ ነን ኢንፈረንሻል ፓሴጅ ማለት ስቴትመንት ኦፍ ቢሊፍ፣ ስቴትመንት ኦፍ ኦፒኒየን የተለያዩ እነዚህን ነገሮች ተመልክተን ነበርና ቢ መልስ ይሆናል ማለት ነው። it is a passage that contains logical fallacies and runs in reasoning ነው የሚለው። ሶ እዚህ ጋር ሎጂካል ፋላሲ ያለው እንጂ እዚህ ጋር ፋላሲዎች ስቲል ሪዝኒንግ ናቸው። ቻፕተር 5 ላይ በደንብ እንመለከተዋለን። ሶ ስቲል ኢንፈረንሻል ክሌም አላቸው። ነገር ግን ያ ኢንፈረንሻል ክሌም ወይም ደግሞ ሪዝኒንግ ኮኔክሽኑ እንትን ነው ምንድነው የሚባለው ፋላሲ ያለበት ወይም ደግሞ ስህተት የሆነ ሪሌሽን ነው ያለው እንጂ ማለት ነው። ሶ ስቲል ሎጂካል ፍሎ ስላላቸው ከአርጊመንት ነው የሚካተቱት። ፋላሲ ቢሆኑም ግን አርጊመንት ናቸው ማለት ነው። ስለዚህ ነን ኢንፈረንሻል አይሆኑም ማለት ነው፣ ኢንፈረንሻል ናቸው። ዲ ምንድን ነው የሚለው it is passage that relies on deductive reasoning to establish a conclusion ነው የሚለው። deductive reasoning ከሆነ ደግሞ ስትሪክት ነሰሲቲ ነው በፕሪሚስ እና በኮንክሉዥን መካከል ያለው ግንኙነት። ስለዚህ ይሄ ምን ይሆናል ማለት ነው? መልስ አይሆንም ማለት ነው። ስለዚህ መልሳችን ማን ነው? ቢ ነው ማለት ነው። አስረኛው ምንድን ነው የሚለው all previous American presidents were men it follows that the next American president probably will be man this inductive argument is yeah so ይሄ inductive argument ምንድነው? ከባለፉት ተነስቶ ስለወደፊቱ እያወራ ስለሆነ argument from prediction ነው። እነዚህ ነገሮች አውርተንባቸዋል። from authority እንደውም ሁለት ጊዜ ደክሞታል። inductive generalization typo error ይሆናል ስጽፍ መሰለኝ የተሳሳትኩት። inductive generalization ደግሞ ከትንሽ ነገር ተነስቶ ብዙ ነገሮችን ደግሞ ከትንሽ ኤቪደንስ ተነስቶ እንዳጠቃላይ ተንሲል ነው ማለት ነው። መልስ አይሆንም። ሶ መልሳችን ዲ ይሆናል ማለት ነው። ፓርት 3 ደግሞ ብላንክ ስፔስ ጥያቄ ነው። ምንድነው የሚለው የመጀመሪያው ጥያቄ given that all philosophers are theists and some theists are Christian it follows that some philosophers are ክርስቲያንስ ነው የሚለው። ሶ ሁሉም ፊሎሶፈሮች ቴሲስቶች ከሆኑና የተወሰኑ ቴሲስቶች ደግሞ ክርስቲያኖች ከሆኑ ሶ የተወሰኑ ፊሎሶፈሮች ምን አሉ ማለት ነው? ክርስቲያኖች ናቸው ነው የሚለን። ይሄ ምንድነው ታይፑን የሚለውን ስንመለከት እዚህ ጋር ኦል ሰም የሚሉ እንትኖችን ተጠቅሟል። ይሄ ደግሞ ምንድነው ማለት ነው? ካታጎሪካል ሲሎጂዝም ነው። ሶ ካታጎሪካል ሲሎጂዝም ደግሞ በዲዳክቲቭ አርጊመንት ስር ስለሚገኝ ዲዳክቲቭ ነው ማለት ነው። ስታይሉ ደግሞ ምንድነው?
ይሄ ኦል ሰም ምናምን የሚለው ሲሎጂዝም ነው፣ ካቴጎሪካል ሲሎጂዝም ነው ስታይሉ ማለት ነው። ሁለተኛው ጥያቄ ደግሞ ምንድነው የሚለን 30% ኦፍ ዘ ስቱደንትስ አት ወሎ ዩኒቨርሲቲ አር ፊሜል፣ ሙሉ ዓለም ስቱደንት አት ወሎ ዩኒቨርሲቲ ዜርፎር ሙሉ ዓለም ኢዝ ኤ ፊሜል ነው የሚለን። ስለዚህ እዚህ ጋር ደግሞ ከ30% የወሎ ዩኒቨርሲቲ ተማሪዎች ከወሎ ዩኒቨርሲቲ ተማሪዎች መካከል 30%ቱ ሴቶች ናቸው። ሙሉ ዓለም ደግሞ የወሎ ዩኒቨርሲቲ ተማሪ ነው። ስለዚህ ሙሉ ዓለም ሴት ነው የሚለን። እዚህ ጋር ከ30% ተነስቶ የሙሉ ዓለምን ፕሪዲክት እያደረገ ነው። ስለዚህ ከ30% ስለሆነ እንደ ኤቪደንስ የተጠቀመው ሙሉ ዓለም ሴት የመሆን እድሉ ወይም ደግሞ 70% እድሉ የሙሉ ዓለም ወንድ መሆን እድል ነው አይደለ? ስለዚህ ዘ ማተር ኦፍ ፕሮባቢሊቲ ነው እንጂ ዘ ስትሪክት ኔሴሲቲ ስላልሆነ ስለዚህ ታይፑ ኢንዳክቲቭ አርጊመንት ይሆናል። ስታይሉ ደግሞ አርጊመንት ቤዝድ ኦን ስታቲክስ ይሆናል ማለት ነው። ምክንያቱም ከካልኩሌትድ አቨሬጅ ወይም ደግሞ ካለው አማካይ ተነስቶ ስለሆነ ወይም ደግሞ ስታቲካል ኢንፎርሜሽን ስለሆነ የተጠቀመው አርጊመንት ቤዝድ ኦን ስታቲክስ ይሆናል ማለት ነው። በዚህ ጨርሰናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህን ጥያቄ ሌሎች ኖቶች ቲፖች ለማግኘት የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ጆይን ማድረግ ትችላላችሁ። ወይም ደግሞ ፍሬሽ ማይንድስ አካዳሚ ብላችሁ ስፔስ ሳታደርጉ ፍሬሽ ማይንድስ የሚለው ጋር ማለት ነው። ከዛ አካዳሚ ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙታላችሁ። መልካም ጊዜ